ይህ መከራ እያበቃ ሳይሆን እየሰፋ ነው የመጣው ሲሉ ቅዱስነታቸው ተናገሩ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በአርሲ ሀገረ ስብከት በቤተ ክርስቲያኗና በምዕመናኖቿ ላይ የደረሰውን ጥቃት በማስመልከት አባታዊ የሐዘን መልእክታቸውን አስተላልፈዋል። ቅዱስነታቸውም በአርሲ ሀገረ ስብከት በአስኮ፣ በሸርካ፣ በቆንቆሎ፣ በዋቤና በሙልሴ ወረዳዎች በመፈንቅለ ቅዱስ ልጆችና በቅዱስ ቤተ ክርስቲያን ላይ ስለደረሰው አሰቃቂ ጥቃት የተሰማቸውን ሐዘን በተሰበረ ልብ ነው የገለጹትም። የእምነት ነጻነት ተደፍሮ 100 ዓመታት ያስቆጠረው የጠላት ቅዱስ ገብርኤል ቤተክርስቲያን በተቃጠለበት እንደዚሁም የካራ ኩፍቴና መድኃኔዓለም ቤተክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መስዋዕታቸውን በመቶዎች የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸውን ቤተክርስቲያናችንን በእጅጉ ያሳዘነ ክስተት ነውም ሲሉ ገልጸዋል። የሰላም የፍቅርና የታሪክ ማህደር የሆነችው ቤተክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናን የምታንጽና በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸገሯን በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍም በሁላችንም ልብ ውስጥ እስከ መቼ የሚል የቁጭትና የሐዘን ጥያቄ ፈጥሯልን ብለዋል። በመሆኑም ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የጣለባቸው የጸጥታ አካላትና በየመዋቅሩ ያላችሁ ኃላፊዎች ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነት ትድኑ ዘንድ በቤተክርስቲያናችን ስም አበክረን እናሳስባለን ሲሉ ማስገንዝበዋል። ቅዱስነታቸው በየአካባቢው የምትገኙ ምዕመናንና መላው ኢትዮጵያውያንም በወንድማማችነት መንፈስ ተጋግዛችሁ የተፈናቀሉ ወገኖቻችን በመደጋገፍና በጸሎት ከቤተክርስቲያናችን ጎን እንድትሆኑ ጥሪያችን እናቀርባለንም ብለዋል። ቤተክርስቲያናችን ለሰላም ለይቅርታና ለሰው ልጆች ክብር ሁል ጊዜ የምትቆም መሆኑን በመግለጽን ይህንን የሐዘን ሰዓት አምላካችን በምህረቱ ያሳርፍልን፣ የሞቱትን ነፍሶቻችን በመንግስተ ሰማያት ይቀበልን፣ የተጎዱትን በቸርነቱ ያጽናናልን በማለት አባታዊ የሐዘን መልእክታቸውን በእግዚአብሔር ስም አስተላልፈዋል። ማንነትና ሃይማኖትን ሰበብ አድርጎ ሰዎችን መጨፍጨፍ የሚከለክለውን የተባበሩት መንግስታት የጄኖሳይድ ኮንቬንሽን ኢትዮጵያ እንደ አውሮፓውያን አቆጣጠር ጁላይ 11 ቀን 1949 ዓ.ም መፈረም ብቻም ሳይሆን ስምምነቱን ራቲፋይ በማድረግ ማንነትና ሃይማኖት ሰበብ ያደረገ ጭፍጨፋ የህግ ተጠያቂነትን እንዲያስከትል የተስማማች የመጀመሪያዋ ሀገር ነበረች። ይህ የሆነው ከ77 ዓመት በፊት በአባቶቻችንና በአያቶቻችን ዘመን ነው። ዛሬ ከ77 ዓመት በኋላ ግን የህጉ ፋይዳና የሰው ልጅ ክቡርነት ሙሉ ጠፍቶ ፊት ለፊት አዛኝ መሳይ ቅቤ አንጓች በዘር በጄኖሳይድ የሚያሞግስና የሚቆለጳጰስ ዜጋ እንደ አሸን ያፈራች አሳፋሪና ዘግናኝ ሀገር መገለጫ ሆኗል። የጸጥታ ተቋማት ዜጎች ከጄኖሳይደሮች መካከል ህግ ማስከበር ማክበርና ሰላም ማራገጥ የተሳናቸው መሆኑ ሳይንስ የመንግስት ሚዲያዎች የሚመለከታቸው የሰብአዊ ተቋማት የተጨፈጨፉ ንጹሃን ዜጎች ሞት ለመዘርዘርና ለመዘገብ የሚጸየፉና የሚተናነቃቸው ሆነዋል። ኢትዮጵያ ዓለም አቀፍ ስምምነቱ ግዴታ የሚጥልባቸው በተለይም ሃይማኖትና ማንነትን መሰረት አድርገው ጄኖሳይድ የሚፈጽሙ ላይ ተጠያቂነት የሚያስከትለውን ስምምነት በ1949 ራቲፋይ ስታደርግ ህግን ልታስከብር ጥፋተኞች ልትቀጣ ተስማምታለች። በ1950ዎቹም ይህንኑ ስምምነት በቀጥታ ወደ ህጎቿ በማዋሃድም ወንጀሉና ተጠያቂነቱን በ1957 ዓ.ም የወንጀለኛ መቅጫ ህጎቿን ውስጥ አካታለች። መንግስት መፍትሄ ሊሰጠን ይገባል። ግፍን፣ ጭካኔና ጭፍጨፋን አንለምድም፣ ዝም አንልም ማለት አለብን። መልስ እስካላገኘን ድረስ የተባበሩት መንግስታት በዓለም አቀፍ ደረጃም ያጸደቀውን ጄኖሳይድን የመከላከል ስምምነት እንዲያከብር እንዲያስከብርና ህጉን እንዲያስፈጽም የኢትዮጵያ ኦርቶዶክስ ቤተክርስቲያንም ያለም አላሳለስ የተባበሩት መንግስታት አቤት ማለት አለባትም። ዓለም ይስማ፣ ዓለም ይፍረድ። እግዚአብሔር በአርሲ ለተጨፈጨፉ ኦርቶዶክሳውያን ጽድቅን ለቤተሰቦቻቸውና ለምዕመናን መጽናናትን እንዲሰጥ እንመኛለን።